ኪዳነ ምሕረት በሸክም መጥቶ ወደዛውን በማግስቱ እልል እያለ እንግዲህ ቢሱራ አይቻለሁ ነኝ በቃ እንደኔ የተቸገረ ስላለ ስንት በየቤቱም የሚያለቅሳል በቃ እና እነሱ መጥተው የቤታቸው ቋጠሮ እንዲፈታላቸው ፈልጋለሁ ከብት ቢታመምብን እመቤቴ ካልን ያ ከብት ይድናል እኔ ለምሳሌ በጎች ነበሩ እነኚህን በጎች አንድ ሁለት በጎች እነኚህን ካዳንሽልኝ ብዬ እነኛም በጎ ያድናልኝ ወዲያውኑ ሲድኑ ለይካቲት ኪዳነ ምሕረት ስለት ነበረኛ አምና አምጥቼ አንድ ሙክታር ይጃለሁ ስለዚህ እመቤቴ ኪዳነ ምሕረት ካንጀት ከለመኗት ተለማይናት እመቤታችን ቅድስት ድንግል ማርያም ባካል የመጣች እስኪመስለኝ ያክል እናትሽን ወደኔ አምጫት የምትለኝ ያክል ድምጽ ያቃጭልብኝ ነበር እትከሻይ ላይ የሆነ ነገር እንደዚህ ያበጠ ነገር ነበር ለብዙ ጊዜ ከአንድ 15 አመት የቆየ ያጸበል ሲባረክና ሲረጭ ፍንጣቂው እንኳን እዚህ ላይ ቢያርፍ ያ ከስሞ ዛሬ በላይ ላይ ምንም ነገር የለም አንዲት ሙስሊም ሴት ናት ሁለቱም ኩላይቶቿ ፌል አድርገዋል ከዚህ በኋላ አንቺ የመዳን ጊዜ የለሽም በቃ አንቺ ጉዳይ አብቅቷል ብለው ዶክተሮቹም አሰናብተዋት ወደዚህ መጣች በወልቸር ነው የምትሄደው ያቺ ሴት ሁለቱም ኩላይቶቿ ድነው ከዚያ ህመም ድና ሃይማኖቷን ቀይራ ኦርቶዶክስ ሆና በዚህ ቤተክርስቲያን ክርስትና ተነስታ እዚሁ የምትገኝ እናት ናት እዚሁ ኢትዮጵያ ከአዲስ አበባ በቅርብ ርቀት ላይ በምትገኝ ገዳም 300 መናኛ አባቶች እንደተሰወሩ ምን ያህሎቻችን እናውቃለን ዛሬም ድረስ የተሰወሩ 300 ቅዱሳን ያሉበት ገዳም ነው ምን ይብቻ በታምኑም ባታምኑም ዛሬም ድረስ በጋሃድ እመቤታችን ቅድስት ድንግል ማርያም የምትገለጥበት ጥንታዊ ጽድዛፍ ያለበት ገዳም በንብ የሚጠበቅ ጥንታዊ ገዳም በዚህ ቅድስት ኪዳነ ምሕረት በምትገለጥበት ገዳም መጥቶ ስለቱ ያልተሰማለት ማን ይሆን ቲክቶክ ላይ ሳየው እንዳጋጣሚ ለደጅ ሻብቀኝ እያልኩኝ እመኛት ነበር ሁሌም ጸሎቴ ነበር እንደገና ከዛ እሷ በራሷ ጊዜ ስትጠራኝ በህልሜ ማለት ነው ልጄ ነይ በቃ አገልግኝ እስከምትለኝ ድረስ በህልሜ አየሁት አንድ ቀን ብቻ አይደለም ሁለተኛ ቀን እንደገመች ከዛ በኋላ ላይ አይ ይሄ ነገር በቃ እሷ ከፈቀደች ብዬ እንዳጋጣሚ እንደዛም ብላኝ ለጊዜው ቶሎ አልመጣሁም ከዛ እንዳጋጣሚ እሷ ስለፈቀደችልኝ አንድ ቀን ነገ ሄድስ ብዬ በድንገት አሰብኩኝ ከዛ ወደዛው ምንም አልቆየሁም በማግስቱ መጣሁኝ እዚህ ቦታ ላይ ማለት ነው መጣሁ ከዛም ወደዛው የማርጸበል ምናምን ነበር በዛ ምክንያት ቆየሁኝ እሷ ብቻ ስለፈቀደች ደጇን ማስረገጠችኝ እና እንደዚህ የማርጸበሉንም እንትን ያልኩኝ ቆየሁኝ ለጊዜው ተመልሼ ልምጣ ብዬ ሄጄ ደግሞ ተመልሼ መጣሁኝ እና በመጣሁኝ በወሯ ይሄው እኔ ያላሰብኩት መቼም እሷ ያሰበችው ነው የሚሆነው እንድሰራ የበረከት ስራዋን ፈቀደችልኝ በኩሽናዋ ማለት ነው ወደ ኩሽና ስራ ገባሁኝ እና ያው ስራዋን ሰራለሁኝ እግዚአብሔር ይመስገን በቤታችን ውስጥ የነበረ ከባድ ችግር ነበር ሊቀረፍ የማይችል እኔ ብቻ እኔ የሰብልሽ አላውቅም እንዴት እንደየ መግለጽ አልችልም በቤታችን ውስጥ በጣም ከባድ ችግር ነበር በቤተሰቦች ጭምር ማለት ነው እሷ ግን ያን ሁሉ ነገር ማለት ነው በሷ በረቂቅ ስራዋ እየፈታች ነው ያለችው እና በቃ ምንም ሰርተን እንዳንበላ ነበር ይሆነው እንደ ሰው እንዳንሆን ነበር የተዳረግነው እኔ ኪዳነ ምሕረት ያ ሁሉ ግን እግዚአብሔር ይመስገን አሁንም እሷ ጀምሯለች ትፈጽመዋለች ብዬ ተስፋ አለኝ
መጨረሻዋን እሷ እንትን ትላለች የእሷ ስራ ነው ጀምራ ሁሉ ነገር አሳይታኛለች እና በቃ ያ ሁሉ ነገር አሁን ያለው በቃ እሷ ሁሉ ነገር እየጋረደችልን ያለችው ካይን ጥቅሻ የሚቀድመው መልጆ ያልዳበሰው ማን ነው? እመቤታችን በምትገለጥበት በዚህ ገዳም ውስጥ ከ12 በላይ ጸበሎች ባሉበት በየ15 ቀኑ ብዙዎችን ከካንሰር፣ ስኳር፣ ደም ግፊት፣ ኤችአይቪ ኤድስ ከውስጥ ደዌ ፈወሰ የማር ጸበል በየ15 ቀኑ ይሰጣል። እንዲሁም የክርስትና ስም ለአባቶች በመስጠት 7 ቀን ጸሎት ይደረጋል። ስለዚህ በስጋ ደዌ የምትሰቃዩ ልጅ በማጣት የምታለቅሱ ባጋንንት አሰራር የምትረበሹ እንዲሁም በመተት ታስራችሁ የምታዝኑ ስራ በማጣትና በትዳራችሁ የምትጨነቁ ሁሉ እመቤታችን እናታችን ቅድስት ኪዳነ ምሕረት ለዚህ ሁሉ ችግራችን መልስ ስላላት ወደ ደጇ በመምጣት ድነተ ስጋና ድነተ ነፍስ እንድናገኝ ምስክሮች እንሆን ዘንድ የሷ መልካም ፍቃድ ይሁንልን እንላለው። የሰሚነሽ ታምሯ በጣም ብዙ ነው። ያመኝ የነበረው ያጥን ቲቪ ነበር አመት መድኃኒት ወስጃለሁ። ሰሞኑ 17 ደግሞ ኦፕራሲዮን ሊሰሩ ቀጠሮ ሰጠው ነበር። ከዛ ታምሯ አልርገጥ በየሰረግጥ ቀባቀ እንዲል ማሩን እና የሾላ ፍሬውን አርጌ ተጠቀም ይኸው እንደምታዩት ይሄ ተልወጦልኛል። ይሄ ነው ይወጣልኝ ከሆዴ ውስጥ እንግዲህ እንደምታዩት ይሄንን ይመስላል። 5 ኪሎ እስካሁን 5 ኪሎ ወጦልኛል። 3ቱን ይጀዋለሁ። የሰሚነሽን ታምሯን መጣችሁ እዩ። እኔም እንደምታዩ ይሄን ወጦልኛል። ታምሯን መጣችሁ ደጇን የረገጠው ላይ ፈወሳል እንደሚባለው መጣችሁ ተፈወሱላለሁ። ወደዚህ ቦታ የመጣሁት ከ15 ቀን በፊት ነው። እናቴ ታማምብኝ በጣም ተጨንቄ ነበረ። እናም ሁሉ ጊዜ በሰው ቤት ነበር የምሰራው። ሁሉ ጊዜ ማታ 5 ሰዓት ላይ ጸሎት በማደርግ ሰዓት እመቤታችን ቅድስት ድንግል ማርያም በአካል የመጣች እስኪመስለኝ ያክል እናትሽን ወደኔ አምጫት የምትለኝ ያክል ድምጽ ያቃጭልብኝ ነበረ። እናም የሰሚነሽ ኪዳነ ምሕረት ፍቃድ ሆኖልኝ ከዚህ ቦታ ላይ እናቴን አመጣኋት። ጸበሉንም ተጠመቀች። ከዛም 15 ቀን ከተጠመቀች በኋላ ተረጋጋችልኝ። ብዙ ምክሮችንም ተመካከርን። እናም ወደ አገሯ ሄዳ የሚያስጨንቃትን ነገር ድጋሚ እንዳታስበውና የሰሚነሽ ኪዳነ ምሕረትን ስም እየጠራች ጭንቀቷን እንድታስወግድ መከርኳትኝ። እናም ደስተኛ ሆና ደስ ብሏት ከቦታው ላይ ተገኝታ ጸበሉን ተጠምቃ ሄደች። እኔም በህይወቴ በጣም የሚያስጨንቁኝ ብዙ ታሪኮች ነበሩ። እናም በሰሚነሽ ደጅ ተገኝቼ ቃሌን ለመስጠትና በቦታው ላይም ደግሞ የእናቴን ድነት እስካየው ድረስ በቦታው ላይ አገልግሎት ልሰጥ ቃል ነበረብኝ። ያገለገልኩ እገኛለሁ። እህቶችም እንዳለ ቤተሰቦችም ያሉት በፈተና ውስጥ ነበር። አሁን ይሄው እግዚአብሔር ይመስገን እንግዲህ መጨረሻው እሷ ታሳምራለች እንደጀመረችው። ይሄው እኔም በበረከት ስራ በቃ ያቻልኩትን ያክል ያቅሜን ያክል እየሰራውላት ነው ያሉት። ትምርቴንም ለማስተጓጎል ሁሉ ነበር እንደዚህ እንትን ያልኩት። በዩኒቨርሲቲ ውስጥ ሆኜ በጣም ብዙ ቸገር ነበር። በቃ አይ ካልሆነ ተቸልውጣው ድሮ ሞልቼ ያልኩበት ሁሉ ታይም ነበር በዛ ሰዓት። ግን ምስጋና ይግባት ያው ስራን ባሊስ ተመርቄ ያለሁኝ። አሁን ወደፊት ህይወቴን እሷ እንደምታስተካክለው ሙሉ እምነት አለኝ። በሷ ሐሳቤን ሁሉ ጥያለሁኝ እና አሁን ይሄ አቅሜ በሚፈቅደው በምንችለው ያክል እኔ በቃ ደከመኝ ሰለቸኝ ሳልል ያገለግልኳት ነው ያለሁት። በቃ እንደኔ የተቸገረ ስላለ ስንት በየቤቱም የሚያለቅሳል በቃ እና እነሱ መጥተው የቤታቸው ቋጠሮ እንዲፈታላችሁ ፈልጋለሁ። እንዲመጡ ወደዚህ በቃ በቻልኩት አቅም ወደዚህ እንዲመጡ እጠራለሁኝ። በቃ ሰሚነሽ የእውነት ሰሚነት ከእንደ ስሟ ሰሚነች እና ሁሉም በአለም ያለ ሁሉም ህዝበ ክርስቲያን ወደ ደጇ እንዲመጣ እመኛለሁ። እንደኔ የተጨነቃችሁ እህቶቼ፣ እናቶቼ፣ ወንድሞቼ በሁሉም ቦታ ያላችሁ ከሰሚነሽ ደጅኑና ውስጣችሁን ንጹህ አድርጋችሁ ለሰሚነሽ ኪዳነ ምሕረት ኑና ንገሯት። ከመቅጽበት ችግራችሁ ሁሉ ይቀረፍላችኋል። ለኔ የደረሰች የሰሚነሽ ኪዳነ ምሕረት በችግራችሁ ሁሉ ትድረስላችሁ። ደጇን መጥቶ በእምነት የረገጠ ቤቱን ንብረቱን ጠንቋይ መተተኛ ሟርተኛ ይነካበትም። ልጃቸው በሐዘን የሚተክዙ በእምነት ሆነው ከመጡ የተባረከ ፍሬን ያገኛሉ። ማንኛውም ደጇን የረገጠ የለፋበት የደከመበት የላቡ ፍሬ ይባረክለታል። ንስሐ ሳይገባ ስጋው ደሙን ሳይቀበል አይሞትም። መቅደሷ ውስጥ ገብቶ የበረከት ስራ የሰራን ለቤተ መቅደሱ ጣኑን ጧፉን መባውን የሰጠ ዘመኑን ሁሉ የተባረከ ይሆንለታል። ለመሆኑ የት ይመስላችኋል? ይህ ቅዱስ ስፍራ የአንጎለላ ጽራራያም ሰሚነሽ ኪዳነ ምሕረት ገዳም የጸበል ስፍራ ነው። እንግዲህ እነዚህ እንደምታዩት እዚህ አሁን ያለንበት ቅዱስ ስፍራ ላይ 12 አይነት ጸበሎች አሉ። ሁሉም የየራሳቸው ክፍል የየራሳቸው ማጥመቂያ ያላቸው
የነዘራ ብሩክ እስትንፋሰ ክርስቶስ የነ ቅዱስ ገብርኤል የእናታችን የሰሚነሽ ኪዳነ ምሕረት ገዳም ከሰሚነሽ ኪዳነ ምሕረት ጸበል ውጪ ሁሉም ጸበላት በየወራቸው ወይንም ሰው የሚፈልገውን ጸበል ክፈቱልኝ በሚልበት ሰዓት ላይ የምናስተናግድበት የጸበል ስፍራ ነው። እዚህ ቤት ውስጥ ወይንም እዚህ ቅዱስ ስፍራ ላይ ራሱን የቻለ የሚያጠናባት ራሱን የቻለ ጸበል ብቻ የሚያስተናግዱ ራሱን የቻለ ገዳሙ ሰዎች መድቦ ሰው በማንኛውም ሰዓት በሚመጣበት ሰዓት ላይ ጸበል ቤታችን ክፍት ነውና ይኸው እንዲህ በመታዩት መልኩ አሁን ጸበሎች ይቀዳሉ። ሰው አስቀድሶ ሲወጣ ቀጥታ ይመጣና ጸበሉ ላይ ጀሪካቸው ላይ ስማቸውን እየጻፉ እያነበበ የየራሱን ጸበል እየወሰደ ከቅዳሴ በኋላ በትንሽ ደቂቃ ያክል ጸበሉን የሚጠጣበት ስፍራ ነው ማለት ነው። አሁን ያለንበት ስፍራ ብዙ ሰዎች አይናቸው ይበራ ብዙ ሰዎች ከወዳቸው ውስጥ እባብና እንቁራሪት ይወጣላቸው ታሪካዊ የሆነ ጸበል ምናልባት በሚጠመቁበት ቦታ ብትመጡ ኖሮ እዚህ አካባቢ ላይ ምንም አይነት መርገጫ የለም። አጋንንት እየተቃጠለ ሰዎች ምህረት የሚያገኙበት ከስኳር ከደም ብዛት መውለድ ያልቻሉ ብዙ ሰዎች ከካንሰር የዳኑበት ይሄኛው ላቦራቶሪያችን ወይንም መቤታችን ድንግል ማርያም በስውር ሰርጀሪ የምትሰራበት ገዳም ስለሆነ ይሄንን ሚዲያ የምትመለከቱ በተለያየ ስፍራ ሆናችሁ የምታዝኑ የምታለቅሱ ወደዚህ ቅዱስ ስፍራ በማንኛውም ሰዓት ብትመጡ ገዳማችን ክፍት ነው። ተቀብሏችሁ ያስተናግዳል። ለመኪና ለዊልቸር ለሁሉም ነገር የተመቻቸ ስለሆነ በዚህ መልኩ ነው ገዳማችን እያስተናገደ ያለው። ይሄ ሰሚነሽ ኪዳነ ምሕረት ዛጋ የምትመለከቱት የቅዱስ ገብርኤል የቅዱስ አርሴማ ከላይ ደግሞ ስንዞር የነዘራ ብሩክ እስትንፋሰ ክርስቶስ የቅዱስ ገብርኤል በዚህ መልኩ ነው ገዳማችን ላይ 24 ሰዓት ሙሉ ገዳሙ ላይ ጸበል አለቀ የሚባል የለም። በዚህ አባቶቻችን ጧት ላይ ይመጣሉ፣ ኪዳን ያደርሳሉ፣ ያጥናሉ። እነሱ አጥነው ኪዳን አድርሰው ከሄዱ በኋላ ምእመናኑ እየገባ መቤታችን ድንግል ማርያም በስውር የምታጠምቅበት እጅግ ታሪካዊ እጅግ የምሕረት ቦታ እጅግ ቅዱስ የሆነ ስፍራ ስለሆነ ሁላችንም እየመጣችሁ ወደ ገዳማችን በጸበላችን እንድትባረኩ ገዳማችን ጥሪውን ያስተላልፋል። አዲስ አበባ የሰው ቤት እየሰራው እያለ አመመኝ። ከዛ ሲያመኝ በጣም ሲያመኝ ከዛ ሰሚነሽ ኪዳነ ምሕረት ስትባል በዝናዋ ነበር ምሰማ። ከዛ አላቃትም ግን እሷ መራችኝና አመጣችኝ ወደዚህ። ከመጣው በኋላ ጸበል እየተጠመኩ የማር ጸበል እየጠጣው ቅባ ቅዱስ እየተቀበው ቅባ ቅንዲሉም ገዝቼ እየተቀበውኝ ማርምነቷንም እየተቀበው ዳንኩ። ከዛ ከዳንኩ በኋላ ኪዳነ ምሕረት አንቺ ከበሽታዬ ካዳንሽኝ እኔ አገለግልሻለሁ ብዬ አሁን ሰሚነሽን ኪዳነ ምሕረት እያገለገልኩ ነው። መታችሁ እንደኔ እኔም ሰሚነሽ ኪዳነ ምሕረት መጥቼ ነው የዳንኩ። እንደኔ ሰሚነሽ ኪዳነ ምሕረት መታችሁ እንድድኑ ፈልጋለሁ። ኑ ዳኑ እንደኔ የበረከቷን ስራ እየሰራችሁ ቅባ ቅዱስ እየተቀባችሁ የማር ጸበሉን እየጠጣችሁ መታችሁ እንደኔ ዳኑ። ከታች ማረፊያ አለ፣ ከላይ ማረፊያ አለ። ሶስተኛው ደግሞ የገዳሙ የሰበካ ጉባኤ ዋና ቢሮ ነው። እንግዲህ አሁን እንደምታዩት ይሄ እስከ ቤተልሔም ድረስ ይሄዳል። በትንሹ እስከ 25000 ሰው ይዛል። ይሄ አሁን ያለንበት ስፍራ ይሄ የሴቶች ማረፊያ ቦታ ነው። ማንም ሰው ቢመጣ በነፃ ነው የሚገለገለው። ቤት ኪራይ የለም፣ ክፍያ የለውም። አሁን እየሞላ መጣ። ከውስጥ ጀምሮ እየሞላን አሁን በዚህ ሰዓት ሁሉም ሰው ቅዳሴ ስለሄደ ነው። እንግዲህ ዘመናዊ ህንፃ ነው የሰራ ነው። የሚገርም ህንፃ ነው። ይሄም ከበጎ አድራጊዎች ከኢትዮጵያ ህዝብ ያገኘ ነው። ገዳሟ ከራሷ ሳይሆን ህዝብን እያስቸገርን ከህዝብ ያገኘ ነው መልሰን ለህዝብ ነው እየሰጠን ያለነውና የምታዩት እጅግ ያማረ እጅግ ንጹህ የሆነ ጸበልተኞቻችን ሴት እህቶቻችን የሚያርፉበት ትልቅ የሱባኤ ማረፊያ ነው። አሁን እዚህ የገባ ነው በአርምሞ መልክ የሚያሳልፉት ነው። ማንም ሰው መነጋገር ድምጽ ማሰማት አይቻልም። ስለዚህ ይሄው በዚህ መልኩ ነው ያስቀመጥነው። ሁሉም ዘና ብሎ እንደፈለገው የሚቀመጥበት የእናቱ ቤት ስለሆነ ለ7 ቀን ለ14 ቀን ማንኛውም ጸበልተኛ ወደ ገዳማችን ሲመጣ መታወቂያ እንቀበላለን፣ ምዝገባ ይኖረናል፣ እንመዘገባለን። 3 ቀን 14 ቀን 21 ቀን ከዛ በላይ ያለውን እንደ ህመሙ ሁኔታ ሆነን የምናስተዳድርበት በዚህ ሰዓት አሁን ባለንበት ሰዓት በትንሹ ከ5000 ጸበልተኛ በላይ ገዳማችን ያስተናግዳል። ይሄ 5000 ጸበልተኛ ደግሞ ሽንት ቤት ይፈልጋል፣ ሻወር ቤት ይፈልጋል። አሁን ይሄ ከሞላ ሌሎች ቦታም ደግሞ በጅምር የቀሩዋሉ እነሱ እናሳያቸዋለን። የማቴሪያል እጥረት ነው። ሰሚነሽ ኪዳነ ምሕረት 24 ሰዓት ሙሉ ልማት ነው እኛ ጋር። ምክንያቱም የሚመጣው ህዝብ የትም ሜዳ ላይ ማደር ስለሌለበት ጥንቃቄ በተሞላው
ምናልባት ራሳቸውን መቆጣጠር የማይችሉ ጽኑ ህሙማን ካሉ ለብቻ እንደዚህ ያሉ አዳራሽ ለብቻ ሰርተናል። ህፃናቶች ደግሞ ራሳቸውን ጨዋታቸው ሁሉ ነገር የሚያሰግረን ለህፃናት ለብቻ በሚል አዛውንቶች ለብቻ ሁሉ በያቅማቸው እንደየህመማቸው መጠን ገዳሙ አስተካክሎ እንደዚህ ያሉ ዘመናዊ ህንጻዎች እየሰራ ህዝብ እያደረገን ያለው እግዚአብሔር ቢፈቅድና ቢፈቅድ እግዚአብሔር ቢፈቅድልን እንደዚህ ያሉ ህንጻዎች 5-6 ህንጻዎች ለመስራት አስበናል። አሁን ብዙ ጸበልተኞች ውጭ ላይ ተኝተዋል ከቦታ ጥበት የተነሳ እነኚህ ሰዎች ነገ በ16 ፍልሰታ ለቤታችን ብሎ የሚመጣ ሰው ቦታ ስለሚፈልግ ዛሬውኑ ብረት ካላገኘን ሲሚንቶ ካላገኘን ሌሎች ማቴሪያሎችን አግኝተን ህንጻ ካልሰራን ሽንት ቤት ካልሰራን የሰሜነሽ ኪዳነ ምህረት ገዳም ትንሽ የቦታ ጥበት ስለሚኖራት እነኛንም ካሳ በመክፈል የማስፋት ስራም ወደፊት እንሰራለን ብለን አስበናል። እንግዲህ በጥቂቱ ይሄን የመሰለ ህንጻ ይሁን እንደምታዩት በቀለም ምክንያቱም ቤታቸውን ጥለው የመጡ ጸበልተኞቻችን እንደ ቤታቸው ቆጥረው ግና ስርዓት መነጋገር አይቻልም። ምንም ነገር ከበሶ ከቆሎ ውጪ እዚህ ቤት ያለ ሰው ሽምራ ብቻ ነው የሚጠቀመው እየተዘበዘፈ ጸበል በጣም በጥቂቱ ከመቤታችን ጋር የሚገናኙበት ይሄ የሱባኤ ቦታ ነው። ከዚህ ከሱባኤ ቀጥሎ ደግሞ አሁን ከመግቢያችን አሁን ስትወጡ አረንጓዴ ቢጫ ቀይ ትልቅ የተዘጋ በር አለ። እሱ የት ይወስደናል? ቤቴሌም ድረስ ይወስደናል። ያ ብዙ እናቶቻችን እግዚአብሔር የፈቀደላቸው ንስሐ ገብተው ለስጋው ደግሞ የተዘጋጁ ሰዎች በዚህ ሰዓት ላይ ከ270 ጸበልተኛ በላይ ዋሻችን ውስጥ ሱባኤ ያዙ ስለሆነ እናንተም ይህን ሚዲያ ይህንን የምትመለከቱ ሰዎች በማንኛውም ሰዓት ገዳማችን ላይ ብትመጡ እንደዚህ ያለ አማራ አዳራሽ እንሰጣለን። አርሞ የሚፈልግ ካለ ዋሻ መዝጋት የሚፈልግም ካለ ዋሻ እንድትዘጉ እናደርጋለን። እንደምትፈልጉት ነገር ገዳማችን ያስተናግደናል ማለት ነው። ይሄ የጸሎት የሱባኤ በተለይ አርምሞ የሚያዝበት ያርምሞ ቦታችን ነው። እዚህ ያሉ ሰዎች ብዙ የሚነጋገር ሰው አይኖርም። አብዛኛው ቅዳሴ ስለሄደ ነው። በዚህ መልኩ ገዳማችን እያስተናገደ ይገኛል። ሁሉም ምዕመናኖች ማደሪያ እንዳያጡ የተለያዩ አዳራሾችን በየቦታው ግንባታ አካሂደናል። ያው እንደምታዩት በዚህ ኤሪያ የምናየው ዙሪያው በሙሉ ፎቆች ናቸው። ከስር ሁለት ፎቅ እንትን አሉ አዳራሾች፣ ሁለት ግራውንድ ወደ ታች አለ። ሁሉም አዳራሽ በጣም ብዙ የሚይዝ አዳራሽ ነውና በዛ አዳራሽ ያለምንም ችግር መጣበብ ሳይኖር አዳራሽ በወቅቱ ቦታ አግኝተው ከ7 ቀን እስከ 14 እስከ 21 ቀን የሚቀመጡ ጸበለተኞች በአግባቡ ተቀምጠው እንዲገለገሉ አገልግሎቱን በተገቢ መንገድ እንዲያገኙ እያደረገን እንገኛለን። ከአራቱም ማዕዘናት በርካታ ምዕመናን በዚህ ቦታ ላይ ይመጣሉ። እንግዲህ አንደኛ እቺ ቤተክርስቲያን ጥንታዊና ታሪካዊም ናት። ከዚህም አንፃር ብዙ ሚስጥሯ ተደብቆ የነበረች ቤተክርስቲያን ናት። የድህነት ቦታ ሆና ግን በጣም ሚስጥሯ ተዳፍኖ የቆየች ቤተክርስቲያን ናትና ያው ከቅርብ ቀን ወደዚህ በተለይ የደብሩ አስተዳዳሪ መጋቢ ሰናያት መምህር ኃይለ ማርያም ማለደ ወደዚህ ቤተክርስቲያን መጀመሪያ ምዕመናን እያስተባበሩ ከማንጣት በኋላ በአስተዳዳሪነት ተሰይመው ተሾመው ወደ አገልግሎት ከገቡ በኋላ የዚህ ቤተክርስቲያን ብርሃን የተከፈተበት ቀን ለምዕመናን ድህነት የተከፈተበት ቀን ማለት እንችላለን። ያው እሳቸው ህዝቡን ወደዚህ እንዲመጣ በማድረግ ጸሎቱ ሳይቋረጥ አመት ከአመት ኪዳን እየተደረሰ አመት ከአመት እየተቀደሰ አገልግሎት እየተሰጠ በመሆኑ ድህነቱ እለት በእለት ሰዎች እየተፈወሱ ምስክርነታቸውን እየተሰጡ ይገኛሉ። ከዚህ አንፃር እንግዲህ ከጊዜ ወደ ጊዜ ሰው እየጨመረ ነው የመጣው። እጅግ በጣም ሰው እየጨመረ ነው እየመጣ ያለውና ከዚህ አንፃርም ነው አሁን የማስፋፊያ ጥያቄ የቦታ ጥያቄ እያቀረምን የመንግስት አካላትም እንቢ አላሉንም። ቦታዎችን እየሰጡን አዳራሾችን በስፋት እየሰራን ይገኛል። እነሆ አሁን ጀምረናቸው እየሰራናቸው ያሉት በርካታ ምዕመናን ይይዙልናል ብለን እናስባለን እና ከዚህ አንፃር ያው በርካታ ስራ እንሰራለን። ሁለተኛ እቺ ቤተክርስቲያን ከምዕመናን ማረፊያ አዳራሽ ውጪ ሌሎች ነገሮች ያስፈልጓታል። ገና ናት። አሁን ቋሚ የገቢ ማስገኛ ቦታ የላትም። ለዚህ ቤተክርስቲያን ቋሚ የገቢ ማስገኛ ነገር በልመና ብቻ የሚሆን በልመና ብቻ ነው እየተሰራ ያለው። ስለዚህ ምናልባት በቀጣይም በርካታ ስራዎች የቅድስት አርሴማ ቤተክርስቲያን ግንባታ አለ። ሌሎችም ቋሚ ማስገኛ የምንላቸውን አሁን
በቀጣይ ቦታዎች ከተመቻቹልን እንቀጥላለን ብለን እናስባለን እና ያው ይህንን ሚዲያ የሚከታተሉ አካሎች ያው የምእመናን ሁሉም ከአንድ ብር አንስቶ የሚወጣ መዋጮ ነው ይህንን ተአምር እየሰራ ያለውና ነገም ምእመናን ነው ለዚህ ቤተክርስቲያን እዚህ ደረጃ ያደረሳት ያለውና ነገም ሁሉ ሰው ያቅሙን ያክል እጁን እንዲዘረጋ የማድረግ ስራ ነው የምንሰራው። እንግዲህ ሁሉም የበኩሉን ድርሻ እንዲወጣል ነው የምንጠይቀው። በአገሩም ውስጥ ያሉ ሆኑ በውጭ ሀገር ያሉ ወገኖቻችን ኦርቶዶክስ ተከታይ የሆኑ በማንኛውም በፌሮም በሰሚንቶም በተቻላቸው ሁሉ የእርዳታ እጃቸውን እንዲዘረጉልን ነው ማሳሰብ የምፈልገው። ይህ የገዳማውያኑ መልእክት ለሁሉም ይዳረስ ዘንድ ደግሞ ሁላችንም ድርሻችንን ልንወጣ ይገባል። በቶሎ ይህንን የገዳማውያኑን መልእክት እናድርስ። ዘመኑ ከሸማኔ መወርወሪያ እየቀደመ ነው። በሰሚነሽ ኪዳነ ምሕረት ቤተክርስቲያን እየተሰሩ ያሉ መሰረተ ልማቶች እጅግ ድንቅ ናቸው። ያለውም አገልግሎት ፍጹም ያስደስታል። ገዳማውያኑ ታዲያ ሌላኛው መልእክታቸው ሰሚነሽ እስካሁን ሰምታችኋለች፣ ዛሬ ደግሞ እናንተም እስቲ ስሟት ይሉናል። ምን ይሆን በሰሚነሽ ግቢ እየተፈጸሙ ያሉ አስደናቂ የመሰረተ ልማት ስራዎች? ታዲያ ይህን የሰሚነሽ ኪዳነ ምሕረት ገዳምን መሰረተ ልማት ማገዝ የውዴታ ግዴታችን ነውና ሁላችንም እንረባረብ። የሰማችንን ኪዳነ ምሕረት እኛም እንድንሰማት ከታች በምስሉ ላይ በምትመለከቱት የባንክ ደብተር ያቅማችንን እናስቀምጥ። የዚህ አካባቢ ህብረተሰብ ገበሬው ለልማት በታዘዘበት ሰዓት ሁሉም በፈቃደኝነት ነው ወጥቶ የሚሰራው። ያለውን ነገር ሁሉ ለታቦቷ የተጠየቀውን ሁሉ ያስረክባል። የሚያስረክበው በተጽኖ ሳይሆን በግዳይ ሳይሆን በልመና ሳይሆን ይሄ ያስፈልጋል ተብሎ በሚጠየቅበት ጊዜ ሁሉን ነገር በፈቃደኝነት ነው የሚያደርገው። አሁንም ደግሞ አንድ ባህር ዛፍ ቦታ ወደ 500 እግር ያለው ባህር ዛፍ አለኝ። ያንንም ለሁሉ ለማስረከብ ዝግጁ ነኝ እና ለሚሰራው ስራ ሁሉ ፈቃደኛ ነኝ። በቃ ይሄን የመቃብር ቦታ ላፍርስና ይሄ ሜዳውን ላስተካክል ለእናንተ ፉካ ሰጣችኋለሁ አለ። በፈቃደኝነት ሰጠን። ፉካውን ሰርቶ አስረክቦናል። እኔ ለምሳሌ 10 ፉካ ተረክቤያለሁ። ሁላችንም በወዶ ፈቃደኝነት በግዳይ ሳይሆን ያለንን የቀብር ቦታ ለሰሚነሽ ለቀን ህንፃ እንዲሰራ እሱ ደግሞ ለኛ ቃል የገባው ለእያንዳንዳችን 10 ፉካ ሰርቶ አስረክቦን ድሮ ዶማና አካፋ ይዘን እስከ 11 ሰዓት አስከሬን ተቀምጦ ቀብር በሚቆይበት ያ ሁሉ ቀርቶ ዛሬ 6 ሰዓት እንደ ከተማ ቀብር አምጥተን ፉካ ውስጥ አባቶቻችንን ወንድሞቻችንን አስቀምጠን ሐዘነተኛን በወቅቱ እምንሸኝበት ወቅት ላይ ነው ያለነው። ስለዚህ ትልቅ ለውጥ አግኝተንበታል። የእናቱን አጽም የልጁን አጽም የባለቤቱንና የባለቤቷን አጽም ለሰሚነሽ ኪዳነ ምሕረት አካባቢውን እንዲለማ አድርገው የሰጡ አርሶ አደሮቻችን ናቸው። ገዳሙ ደግሞ የነሱን ደግነት የነሱን ለልማት ያላቸውን አስተሳሰብ ገዳሟ ብትለወጥ ምን ያህል ደስ እንደሚላቸው አርሶ አደሮቻችን ሁሉ ጊዜ በስብሰባ ስለምናገኛቸው ያንን ለልማት ስለሰጡ ገዳሙ ደግሞ በዛ ምትክ ሰው ኖሮ ከመቃብር ስለማይቀር ምንም ነገር እንዳይቸገሩ ይሄ የምታዩትን ፉካ ከታች ከዚህ ነው ወዳገት ነው የተነሳ ነው። ከዚህ መሃል ላይ ካለው ኮለን በታች እስካሁን ወደ 6-7 ስላብ ሰርተናል። ከዚህ ደግሞ ከዚህ ከህንጻው ከተራራው ጋር ለማገናዘብ ነው እስከዚህ ድረስ ይወጣና ከዚህ በላይ ደግሞ ቤቶች ይዋቀራሉ። ለእያንዳንዱ አርሶ አደር 10 ፉካ ገዳሟ ሰርታ በነፃ ምክንያቱም ለልማት የሰጠን በነፃ ስለሆነ ለሁሉም ነገር ገዳሙ አርሶ አደሩ ከገዳሟ ጎን ስለሆነ ቀና የሆነ አስተሳሰብ እጅግ የሚገርም ገበሬ ስለሆነ ለነሱ የሚሆን ገዳሙ ሲሚንቶ አውጥቶ ብሎኬት አውጥቶ ሰራተኛ ቀጥሮ ይሄንን የመሰለ ህንጻ ሰርቶ መጨረሻ ላይ ከሁለት ወር በፊት ይሄ ጠቅላላ አልቆ አሁን ይው ለሲሚንቶ ይሄን አርማታን ሞላለን 2 ስላብ ይቀርናል። ከዚህ በኋላ ከዛም በኋላ ከላይ ቤት ሰርተን እንደገና ደግሞ ከላይ ቤቱ ላይ እንደዚሁ ቤት ሰርተን ፉካ ሰርተን እንግዲህ ወደ ከፋሲካ በኋላ ሁሉም ገበሬ ጠርተን እያንዳንዱን ራሳቸውን ሰበካጉ ራሳቸውን ኮሚቴ መርጠን ገበሬው ለገበሬ እንዲሰጥ እኛ ሰርተን ለአርሶ አደሩ ነው የምናስረክበው። ይሄ ለአርሶ አደሮቻችን ለመቃብር ስፍራ በፉካ መልክ አንዱ 3 ሳጥን ነው የሚይዘው 3 ሳጥን ይዛል። ለእያንዳንዱ አርሶ አደር 10 ፉካ ሰርተን
እንሰጣለን ማለት ነው። ይሄ የምታዩት በሙሉ መቃብር ቤት ነው። ወደፊት ገዳሟ ለልማት ብትፈልገው አርሶ አደሩን ጠርተን ብቻ ማነጋገር ብቻ ነው። ማንም ሰው ለገዳሟ ፊቱን የሚያዞር ስለሌለ በዚህ መልኩ አጸድ ስለሚያስፈልጋት ገዳሟ ዛፍ ስለሚያስፈልግ ነው ይሄን ከዚህ ቦታ የተውነው እንጂ ከፊት ለፊት ላይ እጅግ ሰፊ የሆነ ልማት እያለማን እንገኛለን። ለዛ የሚሆን ለአርሶ አደሮቻችን ይሄን ሰርተን ትንሽ የቀረን ፈጽመን ምርቃት አድርገን ለያርሶ አደሮቻችን 10 ፉካን እንሰጣለን ማለት ነው። ሰሚነሽ ኪዳነ ምህረት ላይ 24 ሰዓት ለመስራት ለመጋገር ወጥ ለማፈላት ያለው ሽሚያ ያለው እዚህ ቦታ ላይ ትርምሱ ደስ ይላልና ይሄ ተግባራዊ ስለሆነ እዚህ እየተጋገረ እዚህ እየበሰለ ህዝበ ክርስቲያኑ የሚጠቀሙት በዚህ ስለሆነ እንጀራ የሚጋገረው እዚህ ነው፣ ወጥ የሚሰራው እዚህ ነው። ዳቦ እንዳያችሁት በማሽን እየተወካ ጸበልተኞቻችን አምራቻ እየጋገሩ በኋላ ላይ ሁሉም ሰው አባቶቻችን በሳምንት 3 ቀን ጧት ላይ መተው እየባረኩ ጸሎተ ኪዳን እያደረሱ በዋቃው ሁሉ ነገር እየተባረከ መድኃኒት ነው የሚሆነው። ጭሱ ራሱ ብዙ ሰዎችን ፈውሷል። ተግባር ቤት የሚያገለግሉ ሰዎች ከካንሰር የዳኑ ከስኳር የዳኑ ከተለያየ በሽታ የዳኑ ሰዎች መቤታችን የፈወሰቻቸው በነፃ አገልግሎት ነው የሚያገለግሉት። በተመሳሳይ ደግሞ አሁን ያለንበት ቦታ ላይ እዚህ ቤት የሚያገለግሉ ከ20 በላይ አስተናጋጆች አሉ። ምክንያቱም እጅግ ብዙ ሰው ነው የሚገባው። በአንድ ጊዜ 2000 ህዝብ የሚይዝ አዳራሽ ነው ያለን። እንጀራው እየተጋገረ እዚህ ይገባል፣ አምባሻው እየተጋገረ እዚህ ይገባል። ሁሉ ነገር እዚህ ስላለ በሙሉ ከዚህ እያነሳን ነው ሁላችንም። አሁን ከቅዳሴ በኋላ ሁሉም ሰው ይገባል። ማታ መርገጫ መቀመጫ ቦታ አይኖርም። ምክንያቱም በረከት ነው። በጸበል አባቶቻችን ባርከውት ነው ብዙ ሰው ከጨጓራ ከተለያየ ዳንበት። ምንም እንኳን ገዳሙ ላይ በእንጀራ መልክ የሚሰራ አባቶች የባረኩ ስለሆነ መድኃኒት ስለሆነ ከተለያየ ቦታም እየመጡ ለበረከት እዚህ ነው የሚቀምሱትና ይሄ እንጀራችን ነው። እዚህ ጋር የምታዩት አምባሻዎች ናቸው። በትንሽ ዋጋ ነው። ሌላ ቦታ ላይ ጸበልተኞቻችን የጉልበት ስራ ስለሚሰሩ ብዙም ገንዘብም ኢኮኖሚ ስለሌላቸው ገዳሙ ይህን ታሳቢ በማድረግ በጣም በመጠነኛ ዋጋ በየአይነት ገዳማችን ላይ እዛ ጋር እንደምታዩት 80 ብር ነው። ሌላ ጋር 250 እስከ 150 ይሸጣል። እኛ ግን ጸበልተኞቻችን ምክንያቱም ለለውጥ ለትርፍ ሳይሆን ሰራተኞችን እንዲችል የሚመጣውን ማቴሪያል ብቻ እንዲችል በማድረግ ገዳሙ በዚህ መልኩ አዘጋጅቶልናል። በሰሚነሽ ኪዳነ ምህረት ገዳም ስር ሆኖ አብሮ የሚተዳደር የቅድስት አርሴማ ቤተ መቅደስ የሚሰራበት ቦታ ነው ያለነው። ለብዙ ዘመናት ሰማዕቷ ቅድስት አርሴማ ለአባቶቻችን በራእይ የተገለጸች ቤተ መቅደስ እንደሚሰራላት ሁሌ ነበረ አባቶች በሱባኤ የምታሳያቸው። እግዚአብሔር ፈቅዶ የምታዩትን ቤተ መቅደስ 2000 ካሬ ላይ ያረፈ 1 አመት ከ6 ወር ፈጅቶብን ወደ 50% በላይ ሰርተን ጨርሰናል። አሁን በማቴሪያል እጥረት ይኸው እዚህ ላይ ቆመናል። አባቶቻችን እጅግ ቤተ መቅደሱ በመቅረቱ በዚህ በጅምር በመቅረቱ እያዘኑ ይገኛሉ። የምታዩት እጅግ ትልቅ ቤተ መቅደስ ነው። ወደ ማለቁ አካባቢ ደርሰናል። እግዚአብሔር ቢፈቅድና ብንቆይ በዚህ አመት እንደው ህዝበ ክርስቲያን ሲሚንቶ ቢረዳን ብረት ቢረዳን እንደው የተለያየ ነገር ቢረዳን በዚህ አመት ቤተ መቅደሱን ጨርሰን በሚቀጥለው መስከረም 29 ታቦተ ሕጉ እንዲገባ ለማድረግ ሁላችንም አስበናል ማለት ነው። እጅግ ሰፊ ነው ቤተ መቅደሱ። ብዙ በጎ አድራጊዎች እየረዱን ነው። እስከዛሬ ድረስ ቤተ መቅደሱ እዚህ ደረጃ ድረስ ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ናቸውና ይሄው እዚህ ደረጃ ደርሰናል። አሁን በተለያየ በማቴሪያል እጥረት እዚህ ላይ በጅምር ቀርቶ ይሄው በዚህ መልኩ በመታዩት መልኩ ነው ያለውና ይሄ ሁሉ ሜዳ የኛ ነው። የምታዩት በሙሉ ከ200,000 በላይ ከ250,000 ካሬ በላይ ከወደሚመለከተው አካል ቤተ መቅደሱ ገዳማችን በማመልከት ከመንግስት ላይ ይሄን ቦታ ተረክበናል። የገዳማችን ወይንም የቤተ መቅደሱ ዓላማ አሁን ያለንበት ስፍራ መለኮሳት ብቻ የሚኖሩበት መለኮሳት ከብትን ለማርባት ከብቶችን ለማድለብ
የተለያዩ እደ ጥበቦችን ሰርተን ይሄንን ለገዳም ብቻ አድርገን ነገር ግን ከሰሚነሽ ኪዳነ ምህረት ቤተ መቅደስ ጋር አንድ ላይ ተያይዞ ለዘበናት ሳይለያዩ እዚህ ያሉት ካህናት እየመጡ እንዲቀድሱ እዚህ ያሉት መለኮሳት ደግሞ ስለ ዓለም እንዲጸልዩ ለማድረግ አስበን ነው እየለፋን ያለነውና እንግዲህ ይሄን ሁሉም ቦታ የኛ ነው። ይሄ የምታዩት ቀዩ ህንጻ አርሶ አደሩ ነው፣ የስብሰባ አዳራሽ ነው። የሚገርመው እዚህ አካባቢ ላይ ከ2000 አርሶ አደር በላይ አለን። አርሰው የሚያድሩ ለቤተ መቅደሳችን ቅን የሆኑ ቤተ መቅደሳችን መሬት በሚቸግር ሰዓት ላይ እንሰበስባቸዋለን፣ ፈርመው ይሰጡናልና ይሄ የምታዩትን በሙሉ የዚህ ሀገር ኗሪ የሆኑ ገበሬዎች ፈርመው ከራሳቸው መሬት ላይ ቆርጠው ነው የሰጡንና በዚህ አጋጣሚ ሳናመሰግን አናልፍም። ይሄ የምታዩት ደግሞ ጢሻ የሚመስለው ጽዳጽድ ባህረ ጥምቀታችን ነው፣ መስቀል አደባባያችን ነው። ታቦታት መተው እዚህ ነው አርፈው አካባቢውን ባርከው የሚገቡትና ይሄ የምታዩት በሙሉ የሰሚነሽ ኪዳነ ምህረት ይዞታ ነው። ለማጠር አስበን ብረትና ማጠሪያ የሚሆኑ ነገሮችን ተቸግረን የቆየ ነው። ሌላው እዚህ ከብቶቹ ፊት ለፊት ላይ ያለው ፊት ጀርባውን ወደዚህ የሰጠን መዋዕለ ሕፃናት ለመክፈት አስበናል፣ ክሊኒክ ለመክፈት አስበናል። በዚህ ነው በሰፊ እየሰራን ያለነውና በሚቀጥል በአምናው ዕለት ከ2100 ገዳማት መካከል በልማት ሁለተኛ ወተን ሽልማት ተሸልመን ገዳሙ እጅግ ከሰሜን ሸዋ ካሉ ገዳማትና አድባራት በልማት 24 ሰዓት ሙሉ ገዳማችን ላይ የለማ ያለው ይሄ ሁሉ የሰሚነሽ ኪዳነ ምህረት ይዞታ ነው። ይሄ ግን የቅድስት አርሴማ ቤተ መቅደስ እዚህ ደረጃ ላይ ደርሰን በማቴሪያል እጥረት ይሄን ሚዲያ የምትመለከቱ በውጭም በአገር ውስጥም ያላችሁ እናታችሁ የሰሚነሽ ኪዳነ ምህረት የቅድስት አርሴማን ቤተ መቅደስ ለመስራት አስበን በተለያየ ምክንያት እጃችን ተይዞ ባቶቻችን እያዘኑ ያሉበት ስፍራ ስለሆነ ሁላችሁም በማቴሪያል እንድትረዱን በገዳሙ ስም ጥሪያችንን እናስተላልፋለን። ማሩ በነፃ ነው የሚሰጠው፣ ቅባ ቅዱሱ በነፃ ነው፣ የመስቀል አገልግሎቱ ገድል ማሳዘብ በሙሉ በነፃ ስለሚጠቀሙ የተለየ ነገር ሰሚነሽ ኪዳነ ምህረት ገቢ ስለሌላት ገቢዎቹ እናንተ ስለሆናችሁ በማንኛውም ሰዓት ላይ ብትመጡ አሁን የነገርናችሁን ገድል የማሳዘል ቅባ ቅዱስ የመቀባት የማርምነት የመስጠት ሁሉ ነገር በነፃ እንደምታገኙ ነው ቤተ መቅደሳችን የሚናገረው። እንግዲህ ይሄን ሁሉ የመስራት አቅሙ ትንሽ እጃችን የተያዘው በማቴሪያል እጥረት ስለሆነ የተያዝነውና ሁላችሁም ባላችሁበት ሆናችሁ ሰሚነሽ ኪዳነ ምህረትን ጸበሏን የጠጣችሁ ስሟን የጠራችሁ ልጅ የሰጠቻችሁ ስራ የሰጠቻችሁ እንደው ባላችሁበት ሆናችሁ ሰሚነሽ ብላችሁ ስሟን የጠራችሁ ሁሉ በሰሚነሽ ኪዳነ ምህረት ስም ስለምንማጸናችሁ የአባቶቻችን ሐዘን የቤተ መቅደሳችን ቤተ መቅደስ ተጀምሮ መቅረቱ ስለሆነ ምንም እንኳን ስያሜው በቅድስት አርሴማ ቤተ መቅደስ ስም ቢሆንም የሚፈተተው ግን የአምላክ ሥጋ ስለሆነ ሁላችሁም ይሄን ቤተ መቅደስ እንድንጨርስ ወላዲተ አምላክ ስም ነው ጥሪያችንን የምናስተላልፈው። ይሄ ያዘጋጀ ነው ቴቴ ኮንስትራክሽን የሚል አንድ ተቋም ነው መኪና ሰጥቶን ይሄንን የቆፈረልን በነፃ ነው። ደብዳቤ ጽፈን በልመና ነው ያደረገልን። ይሄኛው የምታዩት ቢያንስ ከ100 በላይ በዛጋ ማሉ ኮሊደር ወደ 200 ቀዳዳ ይወጣል ብለን ያስብነው። በውልቸር ለሚሄዱ እንደዛው መንቀሳቀስ ለማይችሉ ያማከለ ዘመናዊ መጸዳጃ ቤት ነው። ግን በዚህ መልኩ ቆፈረን የድንጋይ ማጣት የብረት ማጣትና የሲሚንቶ ችግር ነው ለዚህ የዳረገን። ክረምት ሳይመጣ ለመስራት አስበን በማቴሪያል ችግር አባቶቻችን በገዳም ሲሆን ተቸግረን በጸሎት እንገኛለንና ነው ይሄን ሚዲያ እግዚአብሔር ቢፈቅድለት ወይና አንድ ሰው ልናገኝ እንችላለን። ይሄኛው እንደገና በመኪና ተቆፍሮ በብረት ነው ዘመናዊ ነው የሚሰራው። እንደው 2 ወር የ3 ወር ስራ ነው። ይሄ ቢያልቅልን በገዳማችን ላይ በተለይ በ16 ፍልሰታ ብዙ የህዝብ ፍሰት ስላለ እንደዚህ አብይ ጾም በሰባቱ አጽዋማት ላይ ሰዎች መተው በገዳሙ ላይ ሱባኤ ስለሚይዙ የሽንት ቤት ችግር የሻወር ቤት ችግር በጣም ስላለብን ምእመናን ይሄን ችግራችን ተረድታችሁ እንደው ይሄ ሽንት ቤት ቶሎ አልቆልን አካባቢው በቆሻሻ እንዳይበከልብን የሁላችንም ስጋ ስለሆነ በእንደዚህ ያለ መልኩ ሰርተን እንግዲህ ቅድም እንደነገርኳችሁ በተለያየ በማቴሪያል ችግር ነው የተቸገርነው።
ይህን ሚዲያ የምትመለከቱ ህዝበ ክርስቲያን የሰሚነሽ ኪዳነ ምህረትን ችግር በመመልከት በአስቸኳይ የሽንት ቤት መጸዳጃ ቤት ተሰርቶ እኛ ይሄንን አሰብን እንጂ ደግሞ በዚህ ጋር አንድ ላይ ያይዘን እንደዚሁ በተመሳሳይ ሻወር ቤት ብንሰራ ሰዎች እየመጡ እዚህ ቦታ ላይ ቢታጠቡ ወደ ጸበል ቤት ቢገቡ እዚህ ጋር ላይ ደግሞ ቢጸዳዱና አካባቢው ባህር ዛፉ ጽዱ ቆሻሻ ከሚሆንብን በዚህ መልኩ ሰርተን እንገኛለን። እግዚአብሔር ሀገራችን ሰላም ያደርግልን። እንግዲህ የገዳማችን ችግር አንዱ የመጸዳጃ ቤት ችግር ስለሆነ ህዝብ ፍሰት ስላለው ነውና በአስቸኳይ ይሄ ነገር ተሰርቶ ለአገልግሎት እንዲውል እግዚአብሔር ይፍቀድልን። የሰንበቴ ቤት ነበር። ያን የሰንበቴ ቤትም እኔ በሁለት ወር ውስጥ ሰርቼ አስረክባቸዋለሁ ብሎ በገባው ቃል መሰረት እኛን አርሶ አደሩን ከ2000 በላይ አርሶ አደር አለ ያን ሰብስቦ አወያይቶ ያንን አርሶ አደር በፈቃደኝነት ያንን ሰንበቴ ቤት ሁሉ ለቆ ይሄው 12 ሰንበቴ ያለን የ12 ሰንበቴ በአንድ ወር ውስጥ አጠናቆ ሊሰጠን ይሄው በውቅር ላይ ይገኛል። ስለዚህ አርሶ አደራችን በጣም ደስተኛ ሆኖ ከጎኑ እንኳን እናንተ ቀርቶ እኛ ከሳምንት እሁድ ስንመጣ ተቀይሮ ነው የምናገኘው። ምን እንደሚሰራው 24 ሰዓት እንቅልፍ ያሌለው መኝታ ያሌለው እኔ እንዴት አድርጎ እንደሰራው እመቤቴ ኪዳነ ምህረት ከጎኑ ሆና ሰርታ እንጂ ይሄ ሰው የሚሰራ አይደለም። በጣም ተደስቷል። አርሶ አደራችን ተደስተን ነው ያለነው። እሷ እመቤቴ ኪዳነ ምህረት የሱን ህይወት የሱን እድሜ ትስጥልን እያልን ኃይለ ማርያም ማለደን እየመረቅን እመቤቴን ጸሎት እያዝን ለትላልቅ አባቶች ጸልዩልን እያል እሱን እየመረቅን እንገኛለን። ይሄ የምታዩት 5 የጽዋ መጠጫ ቤቶች ናቸው። አሁን ያው በዚህ መልኩ እየተሰሩ ነው። ገተር እየተሰራ ነው። ከሰኞ በኋላ እንጨት እናዋቅራለን። አርሶ አደሮቻችን በትንሽ ቤት ውስጥ ነበር ጽዋ የሚጠጡት። አሁን እጅግ ሰፊ ነው። ከ50 ካሬ በላይ ነው አንዱ ብቻ ውስጡ 5 ቦታ እዚህ ጋር 5 የጽዋ መጠጫዎች አሉ። እዛ ደግሞ ከጀርባ ደግሞ መጨረሻ የምናየው አለ። እዛ ጋር 5 ለእያንዳንዱ ማህበር በነፍስ ወይንም ለየግላቸው አንዱ ጠጥቶ ሌላ የማይጠጣበት ስላልሆነ ሁሉም ሰው በግላቸው ገዳሙ በነፃ ነው የልማት ቦታ የሰጡን በነፃ ብረት ችሎ አሸዋ ሲሚንቶ ችሎ በሙሉ ሰርቶ አሁን ነው ፊኒሺንግ ላይ እየሰራን ያለነው። ከአንድ ወርና ከሁለት ወር በኋላ ከዚህ ከጾም በኋላ የመቃብር ስፍራቸውንና የማህበር ጽዋ የሚጠጡበትን ስፍራ ገዳሙ ዝግጅት አዘጋጅቶ ሁሉንም ከ2000 አርሶ አደሩ በላይ ጠርቶ የፉካቸውንም በማስረከብ ጽዋ የሚጠጡበትን ቦታ በማስረከብ ገዳሙ አርሶ አደሮቻችንን እጅግ ደስ በሚል ጥበባዊ በሆነ አስተዳደር ነው ያስተዳደርን ያለነውና ይሄው እዚህ ጋር እየሰራን ያለነው። እዛ ጋር ደግሞ በትንሹ በG+3 ነው እናየዋለን። ብዙ ህዝብ የሚይዝ ነው። እሱንም ወደዛ እናያለን ማለት ነው። አሁን ይሄን እየጨረስን ነው። በዚህ ከጨረስን በኋላ ለስነን ኮርኒስ አድርገን ቀለም ቀብተን ደረጃ ሰርተን እጅግ ባማረ መልኩ ነው ገዳሙ የሚያስረክባቸው። አሁን የምታዩት ከሁለት ወር በፊት እዚህ አካባቢ ምንም አይነት ህንጻ አልነበረም። ይሄ ሁሉ ልማት የለማው እንግዲህ ሁለት ወር ባልሞላ ጊዜ ውስጥ ምን ያህል ቢሰራ ነው ምን ያህል ቢለፋ ነው በሁለት ወር ውስጥ ይሄን ሁሉ ህንጻ ገዳም ላይ ማየት ማለት እጅግ የሚገርም ነው። የምታዩት ህንጻ በ2000 ካሬ ላይ ያረፈ ህንጻ ነው። ወደ ላይ አቅም ካገኘን ምእመናኑ ከረዳን ወደ 3 ለማድረግ አስበናል። ምክንያቱም እዛም ቤቶች ሰርተን ሰሚነሽ እንደጇን ከምናጣብን አንድ ቦታ ላይ የደማ ነገር ለመስራት ገዳሙ አስቦ አሁን የተከታች ያለው በትንሹ እንደኛ አቀማመጥ እንደ ገዳሙ ቦታ አሰጣት እስከ 15000 ሰው ይይዛል ብለን እናስባለን። ሰዎች ዘና ብለው ከተቀመጡ ግን 10000 ሰው የሚይዝ ከላይም እንደዛው ሶስተኛውም እንደዛ ለማድረግ አስበናል። ይሄ የጸበልተኞቻችን ማረፊያ ስፍራ ነው። ከሁለት ወር በኋላ ብትመጡ ብሎኬት ታልቆ ልስን ላይ ነው የምናገኘውና ይሄን ሁሉ የምንሰራው እንግዲህ መርሃ ግብር እያዘጋጀን ሰዎች ወደ ገዳማችን ሲመጡ አካውንትም እየሰጠን ከውጭም ሀገር ከሀገር ውስጥም የሚረዱ ሰዎች ገንዘባቸው የት እንዳረፈ ማወቅ ስላለባቸው ሰሚነሽ ኪዳነ ምህረት ላይ ጥሩ ሰበካ ጥሩ አደራጀጃጅ ስላለ የምትገባው አንገቢ ጠቅላላ ብረት ሲሚንቶ በመግዛት
ምክንያቱም ሰው ገንዘቡን ሲሰጥ ገንዘቡ ያረፈበትን ቦታ ማወቅ ስላለበት ነው። ይሄ ከታች መሰረቱ ነው ትንሽ አንድ ወር አካባቢ ፈጀብን። ከዛ በኋላ ግን ኮለና ቆሙን ከላይ ስላብ ጨርስን አሸዋዎች እንደዚህ እያስገባን ነው። በነገራችን ላይ አሸዋ የሚሰጡ ሰዎች በዱቤ ነው የሚሰጡን፣ ብረትም በዱቤ ነው የሚሰጡን፣ ሲሚንቶም በዱቤ እናስገባለን። በመናገኝበት ሰዓት ነው ገንዘቦችን እያጠራቀምን የምንከፍለው። የድንግል ማርያም ወዳጆች ስለሆኑ ብዙዎች ነጋዴዎች ሰሚነሽ ደጅ መጣው ታሪካቸው የተቀየረ ስለሆኑ ይኸው አሁን ባለ ሲሚንቶ እየመጣ ያፈስልናል። ገዳሟ ገንዘብ ስታገኝ ለሲሚንቶ ለአሸዋ ለጠጠር ተከፍላለች ማለት ነው። ይሄ መጠነ ሰፊ የሆነ እጅግ ግርማ ሞገስ ያለው ህንጻ እግዚአብሔር ቢፈቅድ ህዝብ ካገዘን እንደሚያግዘንም ተስፋ እናደርጋለን። ምክንያቱም ሰሚነሽን ጠርቶ ያፈረ ስለሌለ ለ16 ሰኔ መጨረሻ ላይ ቀለምና ፊኒሺንግ ላይ እንደርሳለን ጨርሰን ብለን እናስባለን። ብዙ ቆርቆሮ ይፈጅብናል፣ ብዙ ብረት ይፈጅብናል፣ ብዙ ሲሚንቶ ይፈጅብናል፣ ብዙ አሸዋ ስለሚፈጅብን እንደው ይሄንን የምትመለከቱ ሰዎች ገዳማችን ራሱን የቻለ አካውንት አለው። በዛ አካውንት ገዳማችን ብትረዱ እኛ ደግሞ የእናንተን ገንዘብ ተቀብለን እንዲያማረ ህንጻ ሰርተን እግዚአብሔር አይበለውና እንደው ታመንም ሳንታመም ብንመጣ የምናርፍበት ገዳማችሁ ቤታችሁ ስለሆነ ገዳሙ ቀን ከሌሊት ጸበልተኞቻችንን በመያዝ የጉልበት ስራ ምንም ነገር አንቸገርም። 5000 ጸበልተኛ 10000 ጸበልተኛ ማለት የሰከንድ ስራ ነው። የማቴሪያል ችግር ስለሚቸግረን ሁላችሁም ሰሚነሽን ችግሯን በማየት እንደው እንድትደርሱላት የነኝ ህንጻዎች አልቀው ፀሐይ ላይ ብርድ ላይ የሚተኙ ጸበልተኞቻችን ወደ ክብር ወደ ማረፊያቸው እንዲገቡ ጥሪያችንን እናስተላልፋለን። አንዱ ህንጻችን ይሄ ነው። ሰሚነሽ እንግዲህ ጥንታዊ ገዳም ናት። ትናንትና እንደዚህ አልነበረችም፣ እንደዚህም አልታወቀችም። ግን የጊዜው ጊዜ እግዚአብሔር ሲፈቅድ አንድም እግዚአብሔር መስሪያ ሲያገኝ ሰው ሲያገኝ ይሰራልና በመምራችን አማካኝነት እቺ ጥንታዊ ገዳም እንዲህ ታውቃ በሰው ተከባ ትገኛለች። ዛሬ ጥንታዊ ገዳም የድነት ቦታ የፈውስ ቦታ ሆና ትገኛለች። ብዙዎች እናቶች መካኖች ልጅ አጥተው ልጅ መሳም የሚፈልጉ ሰዎች ነበሩ። ዛሬ ግን ድንግል ማርያም ልጅ ሰጣቸው ልጅ አቅፈው በመድረኩ ላይ መስክረው ክርስትናቸውን እዚሁ አስነስተው የሚሄዱ ብዙ እናቶች ናቸው። እንደዚሁም የኩላሊት የካንሰር የተለያዩ የበሽታ ተጠቂዎች ብዙ በሽተኞች እየመጡ እየተፈወሱ ምስክርነቷን በመድረክ ላይ እየሰጡ የድንግል ማርያምን ተአምር ታሪክ እየመሰከሩ የሚጓዙባት ቦታ ጥንታዊ ገዳም ሆና ትገኛለች። አንድ ድንቅ ተአምር አንዲት መካን ናት። የ55 ዓመት ሴት ናት። እሷ እንግዲህ ደሟ ደርቋል። የመውለድ ጊዜዋም ያለፈ ሴት ናት እንደ ሳይንሱ። እግዚአብሔር ግን ወይም ቤተክርስቲያን ግን ከሳይንስም ታልፋለች። ያ ነው ድንቅ ነገር የሚያሰኘው እና ከዚህ ድርሳኗ ተልኮላት እዚያ ድንግል ማርያምን ተማጽና ማህፀኗን በድርሳኗ ዳሳ እመቤታችን ኪዳነ ምሕረት ጎብኝቷት መንታ ልጅ አንድ ወንድ አንድ ሴት ወንድ እንዳያምራት ወንድ ሴት እንዳያምራት ሴት መንታ ልጅ ሰጣት። እንዲህ አይነት ድንቅ ተአምር አይተናል። ሌላው ደግሞ አንዲት ሙስሊም ሴት ናት። ሁለቱም ኩላሊቶቿ ፌል አድርገዋል። ከዚህ በኋላ አንቺ የመዳን ጊዜ የለሽም፣ በቃ አንቺ ጉዳይ አብቅቷል ብለው ዶክተሮቹም አሰናብተዋት ወደዚህ መጣች። በወልቸር ነው የምትሄደው። እዚህ ከመጣች በኋላ ቤተክርስቲያን መቼም እድሜ ቀጣይ ናት። ተስፋ የቆረጡትን ተስፋ የምትሰጥ ናት። እድሜያቸው የተገደበላቸውን በእድሜ ላይ እድሜ ጨምራ የምታኖራቸው ድንቅ ቤተክርስቲያን አለችልና ያቺ ሴት ሁለቱም ኩላሊቶቿ ድነው ከዚያ ህመም ድና ሃይማኖቷን ቀይራ ኦርቶዶክስ ሆና በዚህ ቤተክርስቲያን ክርስትና ተነስታ እዚሁ የምትገኝ እናት ናት ማለት ነው። እንዲህ አይነት ድንቅ ተአምር ተፈጽሞባታልና እቺ ጥንታዊ ገዳም በእውነት ታላቅ ናት። እኔ የማስተላልፈው ብዙዎች እየመጡ ቢፈወሱ ቢድኑ። ሰው ሲቸግረው ወደ ሌላ ቦታ ይሄዳል፣ ወደ አልባሌ ቦታ ይሄዳል። ክርስቶስን ትቶ ወይም ቤተክርስቲያንን ትቶ ወደማይሆን ቦታ ይሄዳል። ያንን ትተው የስጋም የነፍስም መዳኛ ወደ ሆነችው ወደ ቅድስት ቤተክርስቲያን በተለይ እንዲህ ጥንታዊ ገዳም ወደ ሆኑት ቦታ እንዲህ የቃል ኪዳን
ቦታ ወደሚገኝበት ቦታ መጥተው ቢድኑ ብለን መልእክት እናስተላልፋለን። አቶ ኃይለ መስቀል የሚባሉ ታሪካዊ የሆኑ ሰው ይችን ቤተክርስቲያን አድሰው ሰርተዋታል። ከተሰራሽ በኋላም ያሉት አባቶች ትንሽ አገልጋዮች ናቸው። የሚከፈላቸው የሰበካ ጉባኤ ክፍያ በወር 400 300 የማይበልጥ ክፍያ ነው የሚከፈላቸው። ያውም ክፍያ አልከፈል ብሎ እስከ 9 ወር ቆይቶ ቤተክርስቲያኗ ሳትቀደስ ያሳለፈችበት ወቅት ነበር። ትላልቅ አባቶችም ያው ከዚህ ተማረው ወደ ሌላ አገር ወደ አዲስ አበባ ወደ ተለያየበት ክፍለ ደብራት ለማገልገል የሄዱበትና የተበተኑበት አቅጣጫ ነበር። ከዛ ወዲህ ከቅርብ ጊዜ ከ2004 እና 5 በኋላ መምህር ኃይለ ማርያም ማለደ ከመጣ በኋላ ይሄ እግዚአብሔር ሰሚነሽ ኪዳነ ምህረት ወዳ ያመጣችልን ንጹህና ሩህሩህ ልጅ ከመጣ በኋላ እውነትም ኪዳነ ምህረት ሰው እንዳለላት አባት እንዳለላት ከሆነችበት ከወደቀችበት ስሟን እንደገና አድሶ በአራቱም ክፍላት ሀገራት በአራቱም ማዕዘን ሰሚነሽ ኪዳነ ምህረት ተብላ ስሟ እንደገና ታድሶ ሰው ባለመኖሯ ሰው አግኝታ ከሁሉም ሀገር ከተለያየ ደብሮች ትላልቅ አባቶች ትላልቅ መምህራን እየመጣ እየቀደሰ እየሰለሳት አይደለም ለኛ ለአካባቢው ሰው ቀርቶ ለኢትዮጵያ ሕዝብ መብራት ሆናለች፣ ፈዋሽ ሆናለች። ስለዚህ እዚህ የሚመጣ ሁሉ ልጅ ያጣ ልጅ ያገኘ፣ አይኑን ያጣ ብርሃኑን ያገኘ እየበራለት፣ እግሩ ሽባ የሆነ ጸበሏን እየተጠመቀ እየተፈታ እየቆመ በእግሩ እየሄደ ታሪኳን ሰሚነሽ ጻራሪያን ኪዳነ ምህረት ነበር የምትባለው። ኃይለ ማርያም ማለደ ሳይሆን ሰሚነሽ ያላት እዚህ የሚመጣ ህዝብ ነው። ስሟንም ሊቀይር የቻለው ሳምታው አቤት ብላ ብርሃን አብርታ ልጅ ያጣ እየተሳለ ልጅ ያገኘበት ክርስትና ያነሳበት ሰሚነሽ ኪዳነ ምህረት ተብላ ስሟን ቀይረሽ በማን በመምህር ኃይለ ማርያም ማለደ። ትላልቅ አባቶች በዚህ ወደኛ በመፍለቅ በመምጣት ሌሊት ተቀን ቅዳሴው አቋቋም ጾለቱ እንደውሃ ሲፈስ እኛ ስንተኛ ሲፈስ ያድር። አንድ ጊዜ አባቶች እንቅልፍ የላቸው። የነሱ ረድኤት ዛሬ እዚህ አካባቢ ያለ አርሶ አደር ምርት በምርት ላም በላም ወተት በወተት ሆኖ አርሶ አደራችን በጣም ደስተኛ ሆኖ ይኖራል። ደስተኛ ሆኖ በማን በአባቶች ጸሎት በማን እነኛና አባቶች ማና መጣቸው መምህር ኃይለ ማርያም። ስለዚህ ይሄ አርሶ አደር ደስተኛ ሆኖ ይኖራል። እመቤቴ ኪዳነ ምህረት እኔ ለምሳሌ ቀደም ሲል አካባቢያችን በተለያየ አምልኮት ይተዳደር ነበር። አሁን ኃይለ ማርያም ማለደ እዚህ ከመጣ በየሳምንቱ በየበዓል ቀን እዚህ ያስተማረን ትምርቱን የሱን ትምርት ይዘን ንስሐ አባቶቻችንን እያስተማረ እየመጡ በሚያስተምሩን ወቅት በቀጥታ ያለውን አምልኮት ትተን በቀጥታ ወደ እመቤቴ ተመልሰናል። ከብት ቢታመምብን እመቤቴ ካልን ያ ከብት ይድናል። እኔ ለምሳሌ በጎች ነበሩኝ፣ ብዙ በጎች ነበሩብኝ። እመቤቴ ኪዳነ ምህረት እነኚህን በጎች አንድ ሁለት በጎች እነኚህን ካዳንሽልኝ ብዬ እነኛን በጎች ያድናልኝ። ወዲያውኑ ሲድኑ ለይካቲት ኪዳነ ምህረት ስለት ነበረኛ አምና አምጥቼ አንድ ሙክታር ይጃለሁ። ስለዚህ እመቤቴ ኪዳነ ምህረት ካንጀት ከለመኗት ተለማይናት የዘራነውን ዝሪት እምንዘራው አንቺ ባርክልን ብለን ነው እምንበትነው። ስትባርክልን ለእመቤቴ ኪዳነ ምህረት አንጥተን አስራት በኩራት መስጠት ነው። ውስጣችንን ልብሳችንን ሳይሆን ልባችንን ለሷ እየሰጠን ነው ያለነው። ባሁን ወቅት በጣም ነው ልባችንን ለእመቤቴ ለኪዳነ ምህረት እየሰጠን ነው ያለነው። በሙሉ አርሶ አደሩ አመለካከቱ ወደዚህ ተመልሷል። በቃ ተመልሰናል። ለሷ የነገርናትን ነገር አቤት ብላ ነው የምትሰማን፣ አቤት ብላ። ስለዚህ እኛም ለሷ
የታዘዝነውን ነገር አስራት በኩራት በጉልበት በማንኛውም ነገር በታዘዝነው ነገር ቀርበን ለሷ ለሊት ተቀን ጉልበታችን ብናፈስ ምንም ቅሬታ የለንም እየሰራን እንገኛለን። ገዳማችን በ1487 ባዜ ናውድ ዘመነ መንግስት ነው ገዳማችን የተመሰረተው። ከዛም በፊት እመቤታችን በስደት ዘመኗ መታሰላረፈች በተሰወሩ አባቶች እመቤታችን ትገለገል ነበር። በተሰወሩ አባቶችና ከጊዜ በኋላ ነው አጼ ናውድ ኢትዮጵያን ለ11 ዓመት ከገዙ በኋላ በቤተ መንግስት ያሉ እመቤታችን በራእይ ተገልጻ ነው ይሄ ሁሉ ታሪክ የተደረገው። ከአጼ ናውድ በኋላ መጨረሻ ላይ ገዳሙን ታሪክ በስፋት ስለምንናገር ነው። አጼ ናውድ ከዛ በፊት ንጉሶች አሉ። ከአጼ ናውድ ነገሱ። ከአጼ ናውድ በኋላ እነ ዳግማዊ አጼ ምኒልክ፣ ከሳቸው በፊት ንጉስ ኃይለሥላሴ ኃይለ መለኮት፣ ከዛ እምዬ ምኒልክ በ1836 ዓመተ ምህረት እዚች ማዶ ቁልቁለቷ ላይ እንቁላል ኮሶ የሚባል ልዩ ስሙ እዛ ተወልደው እዚህ ክርስትና የተነሱበት ገዳም። ይሄ የነገስታት መዳረሻ ነው። የሚገርመው ከዚህ ነው ወደ አንኮበር፣ ከአንኮበር ወደ አዲስ አበባ፣ ከአዲስ አበባ አድዋ፣ ከአድዋ ተመልሰው ታሪክ የሰሩት ዳግማዊ አጼ ምኒልክ ይሄ የክብር ቦታቸው ነው። የሚገርመው እዚህ ጋር የምታዩቸው ጥንታዊት ነገር ናቸው። እነኚህ በነገስታቱ ዘመን የነበሩ ብዙ ሺህ ዓመቶችን ያስቆጠሩ ንዋየ ቅድሳት ናቸው። እነኚህ ይሄ የምታዩት እንደ ጻል በዛን ጊዜ የሚጠቀሙበት ነው። እጅግ ይከብዳል። ከዛን ጊዜ ጀምሮ ይሄው እዚህ ጋር አለ። ይሄ ደግሞ የመዳብ ከበሮ ነው። እዚህ ጋር ያሉት በሙሉ እዛ ጋር የምታዩቸው በተመሳሳይ በዛ ነው። ሌላው እዚህ ጋር የምታዩቸው ጎራው ገበየው እንደ ታሪክ ሰምታችሁ ከሆነ ዓለማዊ ትምህርት ላይም ዛሬ እየተሰጠን ያለው ዳግማዊ አጼ ምኒልክና ጎራው ገበየው አድዋ በ1888 እስከ 1889 የአድዋ ጦርነት በነበረበት ሰዓት ላይ አብረው ስለ ሀገር ዘመቱ ይለናል ታሪካቸው። ወደ ሀገር ወዛ ከዘመቱ በኋላ ዳግማዊ አጼ ምኒልክና ጎራው ገበየው አንድ ነገር ቃል ተግባቡ። እጅግ ይዋደዱ ስለነበረ ይሄ ጎራው ገበየው ለዳግማዊ አጼ ምኒልክ ቀኝ እጃቸው ነበረ፣ የቅርብ ተጠሪያቸው ነበረ። ስለዚህ ሲነጋገሩ እንዲህ ብለው ተነጋገሩ። ይሄ ጎራው ገበየው ታሪካዊ ሰው አጼ ምኒልክን እንዲህ አላቸው፣ ግንባሬን ምናልባት በጦር ሜዳ ላይ ግንባሬን ከተመታው ለሀገሬ ስዋጋ ነውና ሰሚነሽ ገዳም ወስደ ቅበረኝ፣ ጀርባዬን ከተመታው ደግሞ ስከዳ ነውና ስሸሽ ነውና አሞራይ ብላኝ ተባባሉና ከጎራው ገበየው ጋር አብረው ይሄንን ውል ፈጸሙ። ከዛም በኋላ እግዚአብሔር ታሪክ ይሰራልና እንደተነጋገሩት ጎራው ገበየው ግንባሩ ላይ ተመተው እዛው ጦር ሜዳ ላይ ወድቀው በክብር አረፉ። ከዛ አድዋ ስላሴ ላይ ለ7 ዓመት ያክል የዚህ የጀግና አጽም በክብር ከቆየ በኋላ ከ7 ዓመት በኋላ መለከት ተነፍቶ ድግስ ተደግሶ ካህናት ተሰብስበው አገር ተቀስቅሶ ከዛ እጅግ በከበረ በክብር ከ7 ዓመት በኋላ ዳግማዊ አጼ ምኒልክና ከሳቸው ጋር የነበሩ ነገስታት የነኝን አባት ወይንም የጎራው ገበየው አጽም በክብር ይዘውት መጡና ገዳማችን ላይ ይሄው በክብር ቤተክርስቲያን ውለታ ስለማትረሳ ጥሩ ለሰራ ትዘግባለች ቤተክርስቲያናችንና ይሄው አሁን በትንሽ ሙዚየም ቤት ውስጥ ያሳየናችሁ ነገ ተነጎዲያ ውጭ ላይ ሰፊ ልማት እየሰራን ነው። እንደዚህ ላሉ ነገስታት እንደዚህ ላሉ ንብረቶች ትልቅ ሙዚየም ሰርተን የዓለም ህዝብ መጥቶ ከሰሚነሽ ኪዳነ ምህረት ታሪክን እንዲያውቅ ለማድረግ ነው። ይሄ የጎራው ገበየው አጽም ነው። ሌላው ይሄ እዚህ ጋር የምታዩት ሳጥን ከዛ ከአድዋ ስላሴ አጽሙ የዚህ ሰው ያጽም የመጣበት ነው። ይሄ የሚገርም ነው እኮ የድሮ አባቶቻችን አጽሙ የመጣበት ነው። ከዛ ውጪ ግን በተለይ በጣም 7 ዓመት ቆይቶም ስለነበረ እኛ በስም ቀናችን ሰው አፈር ነህና ይላል። ይሄ የምታዩት ጎራው ገበየው ግንባሩን በጥይት ሲመታ ብዙ ደም ፈሶ ስለነበረ ይሄ ደም የተጠረገበት ነጠላው
ውሃ ለካው ኦሪጂናል የሆነ ነጠላ ከግንባሩ ላይ ደሙ ተጠርጎ እንደዚህ ቁልጭ እንዳለ ወደ መቃብርም ሳይገባ በዚህ መልኩ ይዘው ተመተው ዛሬ ቤተክርስቲያናችን የዚህ የጀግና ሰው አጽም በዚህ መልኩ ተገልጻለች ማለት ነው። ይሄ የጎራው ገበየው አጽም ነው። ይሄው በክብር ቤተ መቅደሳችን አስቀምጣ የሚመጣው ሰው በሙሉ በተለይ የካቲት 23 በሚመጣበት ሰዓት ላይ ዓለምን ብዙ ካሜራማኖች እየመጡ ይሄን እየወሰዱ ያደርጉልናል። ይሄ እጅግ ጥንታዊ ናቸው። እነኚህ መዳብ ናቸው በሙሉ ትላንት የነበሩ መረዋ የምታዩት ነው። እነኚህ ጽና ናቸው። የዳግማዊ አፄ ምኒልክ ከዛም በፊት የነበሩ ሲያገለግሉ የነበሩ ቤተ መቅደስን በዚህ ልክ ነው የሚያገለግሉትና ይሄ ማይጠንት ነው። ይሄው እስከ ዛሬ ድረስ ገዳማችን ላይ ናሶች ናቸው። እዚህ ጋር ደግሞ ስንመጣ የብራና መጽሐፍቶች ናቸው። ብዙ ጊዜ ገዳማችን የተለያዩ የኢትዮጵያ ገዳማት እንደዚህ ያሉ መጽሐፍቶች ያስፈልጓቸዋል። ይሄ ወደ 270 ፍየል የፈጀ ብራና መጽሐፍ ነው። ሃይማኖተ አበው ይባላል። የአባቶቻችንን ታሪክ የያዘ ነው። በብርሃንና እጅግ በጸሎት አባቶቻችን እግዚአብሔር ሚስጥሩን ገልጾላቸው ጽፈው ለገዳማችን ያበረከቱ ከላይ የተለያየ ነገር ስለምናደርግበት ነው ኦሪጂናሉን የሚገኘው። ይሄ ደግሞ ወንጌል ነው። አራቱ ወንጌላውያን ይሄም እንደዛው ብዙ ፍየሎችን የጨረሰ ወደ 300 አካባቢ የፈጀ ነው። ይሄ ነው 470 ታምረ ማርያም 470 ፍየል የፈጀ የእመቤታችንን ታምር የያዘ ነው። በዚህ መልኩ ነው። ይሄ ማለት ለአንድ ገዳም ለአንድ ቤተክርስቲያን አስፈላጊ የሆነ የብራና መጽሐፍቶች ናቸው እነኚህ። ይሄ በሙሉ የምታዩት ይሄም እንደዛው ወደ 422 ፍየል የፈጀ ከብራና የተጻፈ ነገረ ማርያምን የያዘ ነው። በትልልቅ በዓላት ላይ አባቶቻችን መነጽር አጥልቀው ይሄንን ለህዝቡ በቤተ መቅደስ ውስጥ ዛሬም ድረስ አገልግሎት እንዲሰጥ እናደርጋለን። በወጣ ጊዜ አንድም ይናፈሳል፣ አንድም ደግሞ እንገለገልበታለን። ምዕመኑ ይሰማል ማለት ነው። እኒህ ናቸው እንግዲህ ወደ 400 በላይ የፈጁ። ይሄ ስንክሳር ነው። ስንክሳር ማህሌት በሚኖርበት ሰዓት ላይ እሁድ አባቶቻችን ይህን ስንክሳር ያነባሉ። የሚገርም ነው። ልቅም ያለ እጅግ በጸሎት እየተሰራ የብራና መጽሐፍቶች ናቸው። እዚህ ጋር የምታዩት የእመቤታችን የድሮ ነገስታት የእመቤታችንን ስዕል አድኖ በብር ሰሯት። ብር ነው እቺ መሀል ላይ ያለችው እመቤታችን የተሰራችባት በሙሉ እቺ በብር ሰርተው ነገስታቱ በቤተ መቅደስ ውስጥ ለብዙ ዘመናት አስቀምጠው እንደ ታሪክ ወደ ሙዚየም ገብቶ በባህልና ቱሪዝም ተመዝግቦ ይገኛል ማለት ነው። እዚህ ጋር የምታዩት አሁንም ደግሞ ታምረ ማርያም ነው። ይሄ ወጣቶች እጅግ የሚገርም ነው። ቤተክርስቲያናችን በዚህ ልክ ትገለገላለች ማለት ነው። ስዕላት ራሱ እጅግ ደስ የሚሉ ስዕላት ናቸው። ይኸው በዚህ መልኩ ነው ገዳማችን የብራና መጽሐፍትን በዚህ መልኩ አስቀምጦ ለሚመጡ ምዕመናን እንደምናሳየው። እዚህ ጋር ስንክሳር ነው። በጣም እድሜ ጠገብ የሆኑ ናቸው። እዚህ ጋር የምታዩቸው እነኚህ ናቸው። ድጓዎች ናቸው። ስዞር ፊታችሁን ታዙሩልኛላችሁ። እነኚህ ድጓዎች ናቸው። አባቶቻችን ድሮ ነገስታቱ የሚገርም ነው። ልቅም ያለ ነው። በመነጽሩ ጋር ነው የሚጠቀሙት። ዛሬም ድረስ አባቶቻችን በዚህ መልኩ ይሄ እነኚህ ናቸው። ዳዊቶች ናቸው። እነኚህ በጣም የቆዩ ዳዊቶች እነኚህ ተመዘገቡባቸው ባህልና ቱሪዝም ላይ ስለተመዘገቡ በቅርስነት ስለተያዙ ነው። ይሄ ደግሞ ግንዘት ይባላል። ሰው በሚሞትበት ሰዓት ላይ አባቶቻችን ጸሎተ ፍታት የሚያደርጉበት ነው። እንግዲህ በዚህ መልኩ ነው እነኚህ ሁላ የምታዩቸው። ድሮ እንግዲህ አስቡት ዓመተ ምሕረቱ ከስንት መቶዎች በፊት የነበሩ ቆዳቸው ከላይ እንጨት ነው። ይሄ እንጨት ነው። እነኚህም እንጨት ናቸው። በጣም ትልልቅ ዘመን ያሳለፉ የብራና መጽሐፍት ናቸው ማለት ነው። አባቶቻችን እናንተ ብናነበው ይሄን ነበር ብለንም
አባቶች ግን የመጀመሪያው ካዩት ሌላውን አብዛኛውን በቃላቸውም ስለሚሉት በዚህ መልኩ ነው አባቶቻችን ያገለግሉ ያለነው። ይሄ በዛን ጊዜ የነበረ አትሮኖስ መጽሐፍ የሚያነቡበት አትሮኖስ ነው። እንግዲህ በጥቂቱ ለናንተ ያዘጋጀነው ይሄን ይመስላል። እግዚአብሔር ቢፈቅድና ብንቆይ አገራችን ሰላም ከሆነ ትልቅ ሙዚየም ቤት ሰርተን ብዙ የነገስታቱ የነዳግማዊ አፄ ምኒልክ የሚበሉበት የሚቀመጡበት የሚለብሱት ካባ አብዛኛው በወርቅ ያማረ ብር ያለበት ገዳማችን ላይ ብዙ ንብረቶች ስላሉ እኛን ደግሞ ወደፊት መቼም ዛሬ መጨረሻችሁ አይደለም ስለምትመጡ ድጋሚ እናሳያችኋለን። እዚህ አካባቢ አሁን ያለንበት ስፍራ ላይ 300 አባቶች በስውር የሚገኙበት ስፍራ ነው። እዚህ ነው እንግዲህ 300 አባቶቻችን ከተመው ለሀገር ለወገን ለቤተክርስቲያናችን ጸሎት የሚያደርጉት በስውር የሚኖሩ አባቶቻችን ያንን ተመልክተው ነው አባቶቻችን ምዕራፈ ቅዱሳን ተብሎ ቦታው ስያሜ ያገኘው። ይሄ የምታዩት ሾላ በ1828 ዓመተ ምህረት በንጉሥ ሳህለ ሥላሴ ዘመን የተተከለ የእድሜ ባለጸጋ ሾላ ነው። ታሪክ እንደሚነግረን የዚህ ሾላ አስተዳደግ በዛን ጊዜ እዚህ አካባቢ ውሃ አልነበረ። ቤተ መቅደሳችን በልብስ ስለሚጠበቅ በዛን ጊዜ የነበሩ ነገስታትና መኳንንት ብርዝ እየጣሉ ጠጅ እየጣሉ እዚህ አካባቢ ላይ ስለ ሀገር ሲወያዩ ብርዝ እየጠጡ ጠጅ እየጠጡ የሚተርፋቸው ልቅላቂውን እየተጠራቀመ ይህንን ሾላ በማርና በጠጅ እንዳደገ አባቶቻችን ለታሪክ ይነግሩናል። የሚገርመው በማርና በጠጅ ማደጉን የምናቀው ዛሬ ሾላ አፍርቶ ስንበላው ሾላ ማንትን ነው ማርማር ነው የሚለው ጠጅ ጠጅ ነው የሚገርም ጣዕም ያለው ነውና በአመት 3 ጊዜ ያፈራል። የሚገርም ታሪክ በአመት 3 ጊዜ ያፈራል። በአመት 3 ጊዜ ሲያፈራ አባቶቻችን እየለቀምን በፀሐይ ከደረቀ በኋላ ቤተ መቅደስ ውስጥ 14 ቀን ሙሉ ሱባኤ ከተያዘበት በኋላ ከ14 ቀን ቆይታ በኋላ አባቶቻችን አውደ ምሕረት ላይ ያወጡና መውለድ ያልቻሉ ከማህፀን ውጪ እርግዝና የገጠማቸው እጢ ያለብሽ የተባለች ሴት ትዳር ይዘው ልጅ የሌላቸው ይሞክራሉ። ልጅ የሌላቸው ሰዎች 2 ወልደው 1 ወልደው እምቢ ያላቸው ሰዎች እስካሁን ገዳማችን ላይ በየቀኑ ክርስትና ነው። ከ3900 እናቶች በላይ ገዳማችን ላይ ወልደው ክርስትና አስነስተው እነኚህ ሰርተፊኬት የወሰዱ ናቸው። ምናልባት ማህደር ላይ የተመዘገቡ ናቸው። ክርስትና እያስነሱ ዝም ብለው የሚሄዱ አሉ ቁጥር ውስጥ ያልገቡና ይሄ ሾላ ታሪካዊ ሾላ 300 አባቶች የሚኖሩበት ቦታ ምዕራፈ ቅዱሳን ተብሎ የተሰየመ ህዝበ ክርስቲያን በጽሞና እየመጡ እዚህ ቦታ ላይ ጸሎት የሚያደርጉበት የቅዱሳን ስፍራ እሁድ መገበሪያ የሚሰፈርበት ስፍራ እጅግ የጸሎትና የበረከት ስፍራ ነውና ይሄን በማሰብ ዙሪያው ሰርቪስ ነገር መጠለያ ነገር በመስራት የቅዱሳንን ስላስቀምጠን ሰዎች መተው ሾላውን እንዳይሳለሙ ሾላውን እንደ ታሪክ ማየት ነው። ሰው ሾላ አይሳለምም። ስለዚህ እነኚህን ስላድኖ ጋር እየሄደ በቤታችን እንዲማጸናት በዚህ መልኩ አድርገን ሾላው እንዲከበር ብዙ ሰው እንደ እምነቱ ይደረግለታልና እዚህ ቦታ እየመጣ እየጸለየ ታሪኩ የተቀየረለት እዚህ ቦታ መጥቶ የሾላ ፍሬ ወሰደ ልጅ የወለዱ ክርስትና የለም ከተባለ 15-20 ክርስትና እናነሳለን። ዛሬ ክርስትና የለም ቀለል ያለ ነው። በጣም ክርስትና በዛ ስንል በቀን 63 ሰው ክርስትና አስነስተናል። በአንድ ቀን አባቶችን መድበን 3-4 ቦታ ጸሎት ከተደረገ በኋላ 63 ህፃናትን በአንድ ቀን ማንሳት እጅግ ትልቅ ታሪካዊ ቦታ ስለሆነ ነው። በዚህ መልኩ ነው ገዳማችን ላይ አገልግሎት ጧት ላይ አባቶች መተው ማይጠንት አጥነው ጸሎት ኪዳን አድርሰው ይሄዳሉ። የንጉሥ ሳህለ ሥላሴ ማን ናቸው ለሚለው በሰላ ድንጋይ ማርቆስ ቤተክርስቲያን ጀርባ እዛ ተወልደው ካደጉ በኋላ የአባታቸው ወንበር ተረክበው ኢትዮጵያን በሚያስተዳድሩበት ሰዓት ላይ ስለመቤታችን ስለ ድንግል ማርያም እጅግ ይሰሙ ስለነበረ ወደ መቤታችን ድንግል ማርያም መተው ቤተ መንግስቴን ደጅሽ ላይ አድርገው ለጸሎትም ለሁሉም ነገር ይቀርበኛል ብለው ከመቤታችን ጋር ከተማጸኑ በኋላ የእግዚአብሔር ፈቃድ ሆኖ አሁን የምታዩት ይሄ ከጽዱ ውጪ በጣም ሰፊ ነው። ከውስጥ ሰፊ ቤተ መንግስት
አንድ ዓለማዊ ቦታ እንደምናየው አሁን አፈር ስለሞላው ድንጋይ ስለሞላው ነው በጥቂት ዋሻ ውስጥ ገብተን የምናየው እንጂ እጅግ በጣም በውስጡ ጊዜ ገቢ ለእግዚአብሔር ከጊዜ በኋላ ነው ይሄም አፈር የተነሳውና ከጊዜ በኋላ ደግሞ ስታዩ ያንዳንዱ አፈር በባልና ቱሪዝም በመንግስት ደረጃ የተያዘ በጀት ተበጅቶለት ወደፊት ሎጅ ሳይቀር ተሰርቶ እነኚህ በሙሉ አፈሮች ወጥተው ትክክለኛ ቤተ መንግስቱ ወደ መሬት ነው በደረጃ ነው የምንወርደውና ዋናው ፍሬው እስከሚገኝ ድረስ ለጊዜው ኃላፊነት ቤተ መቅደሳችን ወስዳ ጥበቃ አድርጋ በዚህ መልኩ እየተጠበቀ ነው ይህ ቤተ መንግስት የንጉስ ሳህለ ሥላሴ ቤተ መንግስት ነው የሚገርመው ይሄ ህንጻዎች የተሰሩት በእንቁላል በዛን ጊዜ ድንጋዮች ከተለያየ ቦታ ላይ መተው ድንጋይ ተመርጦ የተሰራ ቤተ መንግስት ነው ከቅርብ ጊዜ ወዲህ ነው የኛው አፈር ገብቶ ወደ ውስጥ እየገባን ስንሄድ 12 መስኮቶችና 6 በሮች አሉ ሳሎን አለ መኝታ ቤት አለ ምግብ ማብሰያ አለ ሰው ቁጭ ብለው የሚያነጋግሩበትና ፍርድ የሚሰጡበት ቦታ በሙሉ የተጠቃለ ነገር ግን ውሃ አፈር ሞልቶበት እናገኘዋለን መንግስት ነው ከባልና ቱሪዝም ጋር ከቤተ መቅደስ ጋር ተነጋግረን ህንጻው ጉዳት እንዳይገጥመው ይሄው በተለያዩ ብረቶች እንደ ድጋፍ አድርገን አስቀምጠን እንገኛለን የሚገርመው ይሄኛው እንግዲህ በ1828 ዓመተ ምህረት የተገነቡ ናቸው ወደ መሬት በገባን ቁጥር በዛን ጊዜ የተገነቡ ግንቦችን አግኝተናል በዛን ጊዜ እነኚህ የሚገርቡ ግንቦች በዛን ጊዜ የተገነቡ ናቸውና በዚህ ጋር ወደ 6 መስኮቶችና 3 በሮች እናገኛለን በዚህ ጋር 6 መስኮቶችንና ወደ 3 በሮች እናገኛለን ይሄ ወደ ውስጥ ሲገባ አባቶቻችን ውስጥ ላይ ማዕድን አለ ብዙ የንዋየ ቅድሳት ስላለ በክብር በጸሎት ስለሚሰራ እንዳይነካ ተብሎ አንድ ወቅት ላይ እንቅስቃሴ ጀምረን ነበረ ይሄው በዚህ መልኩ ይገኛል ይሄ ቤተ መንግስት ነው እዚህ ቤተ መንግስት በሚኖርበት ሰዓት ላይ ነው የሚጠጡት ብርዝ ነው የሚጠጡት ጠጅ ነው ለቅላቂውን አድርገው ይሄን ሾላ እያጠጡ በዛን ጊዜ ያደገ ሾላ ስለሆነ ቤተ መንግስታችን ይሄን ይመስላል የነገስታት አስቡ እነ ንጉስ ሳህለ ሥላሴ ኃይለ መለኮት እምዬ ምኒልክ ጀግናው ይሄ ሁሉ ሰው ነው እዚህ ቦታ ላይ በንግስና የተቀመጡትና እንግዲህ እነ ምኒልክ ከዚህ ነው ወደ ካንኮበር አዲስ አበባ እንጦጦ ማርያምን የሰሩ ከዛ ወደ አድዋ ዘምተው በ1906 ዓመተ ምህረት ታህሳስ 3 ቀን እምዬ ምኒልክ በክብር አርፈው አዲስ አበባ ግቢ ገብርኤል ባታ ለማርያም ስትሄዱ የዳግማዊ አጼ ምኒልክ አጽማቸው ዛሬም ድረስ በክብር ይገኛልና ይሄው በዚህ መልኩ ቤተ መቅደስ ጥበቃ አድርጋ ጽዶች እየተከለች እንደው ሌላም ሰው ገብቶ ህንጻው ላይ ጉዳት እንዳያደርስ ከመንግስት ጎን ሆና ይህንን የመሰለ ጥንቃቄ እያደረገች ትገኛለች እናንተም ከዚህ ታሪክ በመነሳት ነገ ለሀገራችሁ ታሪክ እንድትሰሩ ቤተክርስቲያናችን በዚህ አጋጣሚ ያደራ ትላለች እናመሰግናለን